እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የየመኑ አማጺ ቡድን ሀውቲ በእስራኤል ላይ የባላስቲክ ሚሳኤሎችን አስወንጭፌ ጉዳት አድርሻለሁ አለ። እስራኤል በበኩሏ ከየመን ጉዳት ያደረሰ የተተኮሰ ሚሳኤል የለም፣ ነገር ግን ለአጸፋው ቡድኑ ይዘጋጅ ብላለች። አክላም የመን የቴህራን ዕጣ ፈንታ ይደርስባታል ስትል የታሰበውን ይፋ አድርጋለች። በሌላ በኩል ደግሞ ኢራን በአሜሪካ ጥቃት ጉዳት የደረሰበትን የፎርዶ የኒውክሌር ጣቢያ ጥገና እያደረገች መሆኗ እየተገለጸ ነው። ከሳምንታት በፊት ዋንጫ የወሰደው ሲዳማ ቡና ዋንጫውን ተነጠቀም። የተነጠቀው ዋንጫም በፍጻሜው ከክለቡ ጋር ተገናኝቶ ለነበረው ወላይታ ዲቻ ተሰጥቷል። ሲዳማ ቡናም ይግባኝ ጠይቋል። 3 የ12ኛ ክፍል ተማሪዎች በጾታዊ ትንኮሳ ምክንያት ከብሔራዊ ፈተና መባረራቸው ተነገረ። ወደ ደቡብ ኤዥያ ሀገራት ተሰደው በአጭበርባሪዎች እጅ ከገቡት ኢትዮጵያውያን መካከል የዶክትሬት ዲግሪ ያላቸው ዜጎች መኖራቸው ተነገረ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ከሳምንታት በፊት ዋንጫ የወሰደው ሲዳማ ቡና ዋንጫውን ተነጠቀም። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፍ ያሸነፈው የኢትዮጵያ ዋንጫ በፎርፌ ተሸናፊ የሆነው ዋንጫው ለወላይታ ዲቻ ተመላሽ እንዲሆን ወስኗል። በዚህ መሰረትም ወላይታ ዲቻ ስፖርት ክለብ የኮንፌዴሬሽን ዋንጫ የ2025-26 የውድድር ዘመን ተሳታፊ ይሆናል ተብሏል። በተጨማሪም ክለቡ ከኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ውጪ ጉዳዩን ወደ መደበኛ ፍርድ ቤት በመውሰድ ክስ በመመስረትና ውሳኔውን በማሳገድ እግድ የተጣለባቸው ተጫዋቾች ተሰልፈው እንዲጫወቱ መደረጉን በተመለከተም ውሳኔ ተሰጥቷል። በዚህ መሰረትም ስፖርት ክለቡ በፎርፌ ተሸናፊ እንዲሆን የተወሰነ ሲሆን የተጣለበትን የገንዘብ ቅጣት በመክፈልም ሪፖርት እንዲያደርግ ውሳኔ አስተላልፏል። የሲዳማ ክልል ክለቡ ያሳካውን ድል አስመልክቶ ባዘጋጀው የእውቅና ፕሮግራም ላይ የክለቡን አሰልጣኝና ቡድን መሪን ጨምሮ ለ17 አባላት በሐዋሳ ከተማ የ200 ካሬ ሜትር ቦታ እንዲሁም ለሌሎቹ ደግሞ እንደየ አበርክቷቸው የ7 ሚሊዮን ብር ስጦታ ማበርከቱ ይታወሳል። 3 የ12ኛ ክፍል ተማሪዎች በጾታዊ ትንኮሳ ምክንያት ከብሔራዊ ፈተና ተባረሩ። የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ለመውሰድ በመቱ ዩኒቨርሲቲ ከነበሩ ተማሪዎች መካከል በሴት ተማሪዎች ላይ ጾታዊ ጥቃት ፈጽመዋል የተባሉ 3 ተማሪዎች ከፈተና መባረራቸው ተሰምቷል። ሰኞ ዕለት በተጀመረው የ12ኛ ክፍል ብሔራዊ ፈተና ለመውሰድ ከተለያዩ አካባቢዎች በመምጣት በመቱ ዩኒቨርሲቲ ከተሰበሰቡት ተማሪዎች ላይ ጾታዊ ጥቃት የፈጸሙት ተማሪዎች ጉዳያቸው በኮሚቴ ታይቶ ነው ከፈተናው የተሰናበቱት ተብሏል። የዩኒቨርሲቲው ፕሬዝዳንት ዶክተር አለሙ ዲሰሳ ለቢቢሲ እንደገለጹት መጀመሪያ ላይ ሴቶቹ ተፈታኞች ከወንዶቹ ጋር ይጫወቱ ነበር። ከዚያ በኋላ የሴት ተማሪዎችን ሞራል በሚነካ መንገድ ጾታዊ ትንኮሳ አድርሰዋል ብለዋል። ዩኒቨርሲቲው ተማሪዎቹ ትንኮሳ ማድረሳቸው መረጃ እንደደረሰውም በግቢው ውስጥ በሚገኙ የጸጥታ ኃይሎች በቁጥጥር ስር አውሏቸው እንደቆየም ገልጸዋል። ኮሚቴው ወንጀሉን በፈጸሙ ተማሪዎች ላይ መወሰድ ስላለበት ውሳኔ ቅዳሜ ዕለት ውይይት ካደረገ በኋላ በአገር አቀፍ የፈተና ስነ ምግባር መመሪያ መሰረት ከፈተና መታገዳቸውን ፕሬዝዳንቱ ተናግረዋል። ከፈተናው የተባረሩት ተማሪዎች ትምህርት ሚኒስቴር ወደፊት በሚወስነው ውሳኔ መሰረት ዕጣ ፈንታቸው ይወሰናል ሲሉ ፕሬዝዳንቱ ገልጸዋል። ወደ ደቡብ ኤዥያ ተሰደው በአጭበርባሪዎች እጅ ከገቡት ኢትዮጵያውያን መካከል የዶክትሬት ዲግሪ ያላቸው መኖራቸው ተሰማም። ማይናማርን ጨምሮ ወደ ደቡብ ኤዥያ ሀገራት ከተሰደዱት ውስጥ 67 በመቶ የሚሆኑት ከፍተኛ የትምህርት ደረጃ ያላቸው መሆናቸውንና አንዳንዶቹም የ3ኛ ዲግሪ ያላቸው መሆናቸውን ሸገር ሬዲዮ ዘግቧል። ንጋት ግሎባል ኢኒሼቲቭ የተሰኘ ሀገር በቀል ተቋም ከላኦስ ከማይናማርና ከታይላንድ ለተመለሱ ዜጎች ድጋፍ ለመስጠት ባደረጉት ጥረት 67 በመቶ የሚሆኑት ከፍተኛ የትምህርት ደረጃ ያላቸው መሆናቸውን
ተረድቻለሁ ብሏል። በተለያዩ የማጭበርበሪያ መንገድ ከተጓዙት ውስጥ የተሰጣቸውን የማጭበርበር ስራ መወጣት የከበዳቸው ከማዕከላቱ ለመውጣት ሲፈልጉ $4500 በላይ በመክፈል እንደወጡም ገልጿል። መንግስት ከማይናማር በታጋቾች እጅ ውስጥ የነበሩ 700 ኢትዮጵያውያንን በተለያዩ ዙሮች ማምጣቱን ገልጿል። አሁንም ከ40 በላይ የሚሆኑ ዜጎች ከአጭበርባሪ ድርጅቶች ነፃ እንዳልወጡ ይነገራል። በጋምቤላ ክልል ከባህል ወጣ ያለ አለባበስ ለብሰዋል የተባሉት ሴቶች በፖሊስ ቁጥጥር ስር ዋሉ። በጋምቤላ ክልል ባህልና ሃይማኖትን በሚጻረር አለባበስ ምሽት ላይ ሆቴል በመግባት የአልኮል መጠጥ ሲጠጡ የተገኙ ሴቶች በፖሊስ ቁጥጥር ስር እንዲውሉ መደረጉን የዲማ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት ገልጿል። የዲማ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ለወረዳው መንግስት ኮሚኒኬሽን እንደገለጹት በዲማ ከተማ ጨለማን ተገን በማድረግ ሃይማኖትና ባህልን በሚጻረር አለባበስ ከምሽቱ 4 ሰዓት ላይ ዳንስ ቤት በመገኘታቸው ጽህፈት ቤቱ ከፖሊስ ጋር በመተባበር በቁጥጥር ስር እንዲውሉ አድርጓቸዋል። ጽህፈት ቤቱ ከዚህ በፊትም 18 ዓመት ያልሞላቸው 9 ወንድ ህጻናት በምሽት መጠጥ ሲጠጡ በመገኘታቸው በፖሊስ ቁጥጥር ስር እንዲውሉ እንዳደረገም ገልጿል። በመጨረሻም ኢራን በአሜሪካ ጥቃት ጉዳት የደረሰበትን የፎርዶ የኒውክሌር ጣቢያን ጥገና እያደረገች ነው ተባለም። የአሜሪካ ቦምቦች ወድቀው ጉዳት ባደረሱባቸው ቦታዎች የታዩ የሳተላይት ምስሎች እንዳመላከቱት በአካባቢው ለቁፋሮ የሚውሉ ክሬኖች በስራ ላይ ታይተዋል። የሳተላይቱ ምስሎች ከክሬኑ በተጨማሪ ሌሎች ለጥገና ስራው የሚያገለግሉ ተሽከርካሪዎች መኖራቸውን አሳይቷል። በዓለም አቀፍ ጥናቶች ማዕከል በስትራቴጂክ የምስል ትንተና ከፍተኛ ባለሙያዎች ጉዳዩ እየተገመገመ እንደሆነም ተነግሯል። በዚህ ሰዓት ኢራናውያን አዲስ የገነቧቸውን መንገዶችንና መሳሪያዎችን ተጠቅመው የደረሰውን ጉዳት በመገምገም ላይ ናቸው ተብሏል። የሳተላይት ምስሎችን መሰረት አድርገው እየወጡ ያሉ መረጃዎች ጥገናው በፍጥነት መጀመሩን የሚያመላክቱ ናቸው። እስራኤል ለ2 ወራት በጋዛ የተኩስ አቁም ለማድረግ መስማማቷን ፕሬዝዳንት ትራምፕ ገለጹ። ፕሬዝዳንቱ በትሩዝ የሶሻል ሚዲያቸው ላይ ጦርነቱን ለማስቆም ከሁለቱም አካላት ጋር እንሰራለን ብለዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብፃውያን የመጨረሻውን ምክር ሀሳብ ያቀርባሉ። ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አደርጋለሁ ብለዋል። መስከረም 26 ሐማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 ሰዎችን ከገደለ በኋላ እስራኤል በጋዛ ላይ ወታደራዊ ዘመቻዋን መጀመሯ ይታወሳል። ከዚያን ጊዜ አንስቶ ቢያንስ 56000 ፍልስጤማውያን ተገድለዋል ሲል በሐማስ የሚመራው የጤና ሚኒስቴር መረጃ ያመላክታል። ፕሬዚዳንት ትራምፕ በሚቀጥለው ሳምንት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ ጋር ውይይት ያደርጋሉ ተብሎ ይጠበቃል። ትራምፕ ኔትናሁ በጋዛ ያለውን ጦርነት የማቆም ፍላጎት እንዳላቸው ተናግረዋል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳሮን እስራኤል ፍጹም የተኩስ አቁም ስምምነት እንዲደረግ ትፈልጋለች፣ ነገር ግን ሐማስ የሚያመቻች አልሆነም ብለዋል። አክለውም ጦርነቱ የሚቆመው ታጋቾቹ ወደ ቤታቸው ሲመለሱ ብቻ ነው ብለዋል። ወደ 50 የሚደርሱ የእስራኤል ታጋቾች አሁንም በጋዛ ይገኛሉ። ከነዚያ ውስጥም ቢያንስ 20 የሚሆኑት በህይወት እንዳሉ ይታመናል። እስራኤል ግጭቱ ሊቆም የሚችለው ሐማስ ሙሉ በሙሉ ሲፈርስ ነው ብላ ታምናለች። ሐማስ ደግሞ ዘላቂ ስምምነት ላይ እንዲደረስ እስራኤል ሙሉ በሙሉ ከጋዛ እንዲወጣ ጥሪ ሲያደርግ ቆይቷል። የየመኑ አማጺ ቡድን ሀውቲ እስራኤል ላይ የሚሳኤል ጥቃት ማድረሱን ገለጸ። ጥቃቱ የእስራኤል አየር ማረፊያ የሆነውን ቤንጎሪዮን ኤርፖርትን በዋናነት ያነጣጠረ መሆኑን ገልጿል። ሀውቲ እስራኤል በጋዛ የምታደርሰውን ጥቃት እስካላቆመች ድረስ ጥቃቱን እንደሚቀጥልም ገልጿል። ቡድኑ ለጥቃቱ ባላስቲክ ሚሳኤል ጥቅም ላይ እንዳዋለም ገልጿል። በዚህ ጥቃትም ከፍተኛ የተባለ ጉዳት በእስራኤል ላይ ማድረሱን በቡድኑ ከፍተኛ ኃላፊዎች በኩል ተገልጿል። ጥቃቱን በተመለከተ የእስራኤል መከላከያ ሚኒስትር እስራኤል ካትዝ በሰጡት ምላሽ ከየመን የተተኮሰና ጉዳት ያደረሰ ሚሳኤል የለም ብለዋል። አያይዘውም የየመን ዕጣ ፈንታ እንደ ቴህራን ነው ሲሉ የታሰበውን ገልጸዋል። የዩጋንዳ ወታደራዊ ሄሊኮፕተር በሶማሊያ አየር ማረፊያ መከስከሱ ተነገረ። የሶማሊያ ዋና መዲና ሞቃዲሾ በሚገኘው አውሮፕላን ማረፊያ ላይ 8 ሰዎችን አሳፍሮ የነበረው ወታደራዊ ሄሊኮፕተር መከስከሱ ተነግሯል። እስካሁን የአደጋው መንስኤና የሟቾቹ ቁጥር አልታወቀም። በቪዲዮ የተሰራጨው ምስል ከአውሮፕላን ማረፊያው ከፍተኛ ጭስ ሲወጣ አሳይቷል። የአደጋውን መንስኤ ለማጣራት ምርመራ እየተደረገ መሆኑን የሶማሊያ ሲቪል አቪዬሽን ባለስልጣን አስታውቋል። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል።
ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች ባወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።